ነው ትላለች። ስትፈልግ አንድ መልአክ ነበር ትላለች። ስትፈልግ ሁለት ነበሩ ትላለች። ሲፈልግ ማቴዎስ መጣና ሌሊት ነበር የመጣችው መግደላዊት ማርያም ወደ መቃብሩ ይለናል። ሉቃስ መጣና ደግሞ አይደለም ፀሐይ ከወጣ በኋላ ነው ይለናል። ሲፈልግ ዮሐንስ መጣና መግደላዊት ማርያም ብቻ ነች የመጣችው ይለናል። ማቴዎስ ይመጣና ሌላ ሁለተኛ ማርያም ነበረች ይላል። ሉቃስ ደግሞ ተሳስታችኋል፣ ሁለታቸውም ሶስት ነበሩ ይለናል። ከዚያ መጣና እንደገና ደግሞ ማርቆስ ሁላቸውም ተሳስታችኋል፣ ብዙ ነበሩ ከመግደላዊት ማርያም ጋር። ስለዚህ ለምስክርነት ብቁ ያልሆነ ሀሳብ ነው ያለው መጽሐፍ ቅዱስ ላይ። ስለዚህ መጀመሪያ ያንን አጽድቁት ነው። እዚያ ላይ ያልጸደቀን ነገር እሱን የሚጻረር የሆነ አምጡልን ማለት ስህተት ነው ከመሰረቱ። ያ ነው ክርስቶስ ሲነሳ ያየው አንድ ሐዋርያ ምስክር የለም። ይሄን ጠይቃቸው ቀጥታ ተነስቷል። እሺ፣ ሁለተኛው ደግሞ ክርስቶስ ሲነሳ ሌሊት ላይ ሰላት የዛኔ የለም። አይ መልከኝ ማታ ማታ ሌሊት ሰላት አንዳንድ የረስቼ በእንቅልፍ ምናምን እረሳለሁ ብዙ ጊዜና ደግሞ አረበኛውም አልችልም በአማርኛ። ጥያቄህን ግልጽ አድርገው። ምንድን ነው የሌሊት ሶላት? አንዳንድ በእንቅልፍ ያልፈኛል እና ምን ላድርግ ነው? ይቻላል፣ ቀን ላይ መስከር ትችላለህ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ፋተትሁ ሰላት ቢለይል ፈልዩሰሊ ቢነሃር፣ የሌሊት ሶላት የሚሰግደው ያለፈው ሰው በቀን ይስገድ ብለው ተናግረዋል። ስለዚህ ቀን ላይ መስከር ትችላለህ፣ ያለፈን ችግር የለም። ሌላው አረበኛ አልችልም ቁርአን ለመቅራት ያልከው ሱረቱል ፋቲሃ ትችላለህ? ሱረቱል ፋቲሃን ታውቃለህ? እኔ በአረበኛ ምንም አልችልም። ሱረቱል ፋቲሃ ሶላት ላይ በሚሰገድ ጊዜ የሚቀራው ፋቲሃ አልሐምዱሊላሂ ረቢል ዓለሚን አርረሕማን ረሒም ሚለን ታውቀዋለህ? እሱን አውቃለሁ፣ ሌላው ነው የማላውቀው። በቃ በሱ ብቻ መስገድ ትችላለህ፣ ሙሉ ሶላቱን ችግር የለውም። ከዛ በኋላ ያለውን ደግሞ ቀስ በቀስ እየቀራ ትጨምራለህ። በሱ ብቻ ስገድ። እሺ እሺ። ሌላ ከላይ ያለ አመሰግናለሁ። እሺ ሌላ ጥያቄ የለኝም፣ እሱ ብቻ ነበረ። ሰላም አለይኩም። ዳስታል የተናሳው ሰላም ሰላም አለይኩም። ዳስታል አለ ወለሽ ሰላም ዳስታል ሚውት ጣል። አይሽ የለም። ወአለይኩም ሰላም። ጥያቄሽ ምንድን ነው? ካፊ ጥያቄ ወላሂ ድል ስለተሰጠኝ ማለት ስላገኘሁ በጣም ደስ ብሎኛል። ብዙ ጊዜ ነበር የጠበቅኩት። ስንት ጊዜ? 10 ጊዜ ወይንስ 20 ጊዜ? ያኔ ብቻ ጥያቄ ማለት ነው። እሺ ጥያቄሽ ምንድን ነው? ስለ ኒካ ጉዳይ በተመለከተ። እሺ እና እኔ ከባለቤቴ ጋር አሰላሙ አለይኩም አሪሳን እስቦር ሾየ። አይ እሺ ጥያቄሽ ምንድን ነው? ፋፊ ማለት ቤተሰብ ነበረ በግድ አስገድደው የትዳር ያስያዙኝ ማለት ነው። እውነት ነው። እሺ ከዛ ያው ትዳርም ስለሆነ እኔ ዝም ኦኬ ብቻ ያኔ በግድ አስገድደው ዳሩኝ። ከዛ በኋላ ብዙ ነገር ብዙ ጣውርዶችን አሳልፌ ችዬ እየኖርኩኝ ከዛ አገር ገባና አገር ከገባ በኋላ 2 ልጆችን አፍርተን ማለት ነው። ከዛ አገር ከገባ በኋላ በንብረት ጉዳይ ያው እዚህም እያለ አንስማማም ነበር፣ መግባባት አልነበረም። ከዛ አገር ከገባ በኋላ ደግሞ በጣም አባከነኝ። ማለት የገዛሁትንም መሬት ሸጠብኝ፣ የእርሻ መሬት ሸጠ። በዛ ምክንያት እኔ ፍቺ ጠየቅኩኝ። ከዛ ፍቺውን ስጠይቅ እሱ እንዲፈታኝ ፍቃደኛ አይደለም። እዚህም እያለ ያው ብዙ አለመግባባት ነበረ። ብዙ ጊዜ ጠይቄዋለሁ። ፍቺ ጠይቀሽው አልፈታም እምቢ ብሎ ነው አይደለ? እምቢ ብሎኝ ነበረ። ግን እኔ ደግሞ ውክልና ወረቀት አውጥቼ ቤተሰቦቼ ተካሰው ሸሪያ ፍርድ ቤትም ይሁን ፍርድ ቤትም እንዲያፋቱኝ ፈለግኩኝ። ከዛ ፍርድ ቤት ፈታኝ። ፍርድ ቤት ከፈታኝ በኋላ እሱ አልፈታም፣ በአፌ አልፈታሽም አለ። ኒካ አላወርድም አለኝ።
ግን ህጉ ዛሬ ፍቺውን የሰጠኝ ቀን በማግስቱ ሚስት አገባ። ኦኬ ይሁን ብዬ ዝም አልኩት ማለት ነው። አሁን ሸዋል ላይ ደግሞ እራሱ ደውሎ 50,000 ብር ላክልኝና ኒካሽን ላውርድልሽ አለኝ ራሱ። ከዛ እሺ ያልኩት ማለትም ያው በሰዓቱ ብሩ እጄ ላይ የለም፣ ግን እኔ ኒካውን እንዲያወርድልኝ ስለፈለኩኝ ብቻ ኦኬ ችግር የለውም ፍታኝ አልኩት። ትሰጪኛለሽ ወይ አለኝ። አዎ እሰጥሃለሁ አልኩት። ከዛ ፈታኝ አስማነኝና ፈታኝ በሶስት ፍቻ አጠናቀቀልኝ ባንዴ ማለት ነው። ከዛን በኋላ እኔ ደግሞ ብሩ ያንሳት አልነበረኝም። አይ አልሰጥህም፣ ሲጀመር አይገባህም፣ ብዙ ብር በልተኸኛል፣ መሬቴንም ሽጠሃል፣ ንብረት አባክነኸኛል፣ ስለዚህ ብሩን አልሰጥህም፣ ካላስካይ ወርዷል አልኩት። ስለው በዙሪያ የነበሩ ዝም ብሎ የነበሩ ሰዎች ግን 3 ቀን ጾመሽ ዝም በይው ወላሂ ብለሽ ለማንሽው ነገር 3 ቀን ጾሚና ዝም በይው እያሉኝ ነበር። አላመንኩባትም እነሱ በሚሉኝ ማለት ነው። ሽክ ፈጠረብኝ ውስጤ ላይ። ከዛ ባለፈው የሆነ ኡስታዝ ስጠይቅ ደግሞ በስልክ ደውዬ ነው ማለትም ደውዬ ስጠይቀው ግን እሱ ኒካው አልወረደም ብሩን ስላላክሽለት አለኝ። እሱ ግን ንያ አድርጎ አስቦበት ነው የደወለልኝ ያን ቀን። እሺ ኒካው አልወረደም ማለት ይቻላል ወይ? እንደገና ደግሞ እሱ አንድ ፈትቼሻለሁ እያለኝ እኔ አንድ እየቆጠርኩ ነበር። 2 3 ቆጥሬ خلاص በ3 ተጠናቀቀ። ከዛ አሁን ደግሞ ምን ይሉኛል? ያ 3 የፈታት ኒካ በአንድ ነው የሚቆጠረው አሉ። እሺ ጨረሽ ወይስ ገና? ይሄንን አብራራልና እኔ ፈቶኛ ኒካ ወርዷል ወይስ አልወረደም ይሄንን ማረጋገጥ ስለፈለኩ ነው። እሺ ፈትቼሻለሁ ብሎ ተናግሯል። 3 የፈቶኛል። እኔ 3 እንደውም ሪከርድ አድርጌዋለሁ። خلاص ወርዷል ኒካ። ብሩስ የለም ምንም አይነት ብርም አትሰጪውም። 50,000 ብር ስጭኝ አለው። 50,000 ብር አይደለም 50 ብር መስጠት አይጠበቅብሽ። ይቅርታ 50 ብር በዛ 50 ሳንቲም ራሱ መስጠት አይጠበቅብሽ። እሺ አመሰግናለሁ። ሹክራን አፎን ሰላም አለይኩም። እሺ ሄኖክ ሰላም ሄኖክ አለ ሰላም ሰላም እንዴት ነህ? አለው አለ። እሺ ጥያቄ አለ? እንዴት ነህ? ደህና ነው። ዛሬ የምንጠያየቀው ጥያቄ ግን ማለት ነው ወንድሜ ስልህ እኔ የጠየቅኩ ጥያቄ መጀመሪያ ከሆነ ጨርሰ መልሰህልኝ ወደ እኔ ጥያቄ ትመጣለህ። እኔም እንደዛው። እሺ መሀል ላይ ሳንዘጋጋ ማለት ነው። ሄኖክ አዳምጠኝ። ጥያቄ የመጠየቅ ሙሉ መብት አለ፣ አላቋርጥህም። ደስ ያለህን ጥያቄ ትጠይቃለህ። እንዴትና በምን መልኩ መመለስ እንዳለብኝ ደግሞ ለእኔ ትተዋለህ። እሺ ጠይቅ። ጥያቄ ጠይቅ። እሺ ጥያቄ አለ? እሺ እኔ አባት አመሰግናለሁ። ከስር ያላችሁ እንግዲህ አዳምጡ ሁላችሁም። የመጀመሪያው ጥያቄ የሚሆነው እንግዲህ አላህ እግር አለው የለውም? እሺ ጨረስክ? እሱ ነው ጥያቄ። እሱ ነው ጥያቄ። ሚዩት አድርገው። ሰምታችኋል አይደል? ከታች ያላችሁ ሁላችሁም ስሙ ብሎ ነበር። ሰምታችኋል? እሺ አሁን ጥያቄ ምንድነው? አላህ እግር አለው ወይ ነው። ሚዩት አድርገው። በመጀመሪያ አምላክ አላህ ሱብሓነሁ ወተዓላ መለኮት ነው። አንድ ሚዩት አድርግ። መለኮት ነው እንጂ የፍጡር ባህሪ የለውም ከእርሱ ጋር። አምላክ አላህ ሱብሓነሁ ወተዓላ መለኮት ብቻ እንደሆነ ሲናገር ሚዩት አድርገው። አንዴ ከላይ ኢነኒ አነላህ ላኢላሃ ኢላ አነ ይላል። እኔ አምላካችሁ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም ይላል። ነገር ግን እርሱ የፍጡር ባህሪ የለውም። ገብቷቸዋል አይደል? ያ ነው የፍጡር ባህሪ የለውም። አሁን አላህ ሱብሓነሁ ወተዓላ እግር አለው ወይ ነው ጥያቄው። እግር ስንል ጊዜ እኛ ፍጥረታት ላይ እንደምናስበው አይነት እግር ከሆነ ላ እንደዚህ አይነት እግር በፍጹም የለውም እርሱ።
እርሱ የፍጡር ባህሪ ስለሌለው ገብቷችኋል። ያ ነው አላህ ለምሳሌ ያውቃል ይባላል፣ እኛም እናውቃለን፣ እውቀት አለን። ስለዚህ የፍጡር ባህሪ ያለው ማለት ነው እውቀት ስለተባለ ከእኛ ጋር ስለተመሳሰለ ላ አይደለም። የእርሱ እውቀት መለኮታዊ እውቀት ነው። የእኛ ግን ፍጡር እንደመሆናችን ከጊዜ በኋላ በመማር የምናገኛት ነች። የእርሱ ግን እንደዛ አይደለም። ገብታችኋል አይደል? ዒልሙል ሙጥለቅ ምንም አይነት ያልተገደበ የሆነ እውቀት አለው። አላህ ስብሐነሁ ወተዓላ ያያል እንላለን። እኛ ስናያለን ወይ? አዎ እናያለን። ኦኬ እሱም ያያል እኛም ያያል ስለተባለን የፍጡር ባህሪ ነው ይሄ ማለት ነው? አይደለም። አላህ ስብሐነሁ ወተዓላ ይሰማል ወይ? አዎ ይሰማል። እኛ ስንሰማለን? አዎ እንሰማለን። ስለዚህ እኛም ስለሰማን እርሱም ስለሰማን የፍጡር ባህሪ ነው ማለት አይደለም። ከዛሊክ ልክ እንዲሁ እግር አለ የሚለው በዚሁ መሰረት አላህ ስብሐነሁ ወተዓላ አዎ እግሮች እንዳሉት ተናግሯል። ቦታቸውን ያ ልክ ቅድም እንደነገርኳችሁ በዚያው መሰረት የእርሱ የአላህ ስብሐነሁ ወተዓላ መለኮታዊ የሆነ ረቂቅ የሆነ እግር አለው ብለን እናምናለን። ከእናንተ ጋር እንደማይመስል የእኛ ነገር እንደማይመስል ማስረጃ አለው ወይ? ያው አላህ ስብሐነሁ ወተዓላ ራሱ ሲናገር ስለዚህ ባህሪው ምን አለ? ቃለ ስብሐነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እኔን የሚመስል አንዳች ነገር የለም ማለት ሜት አድርግ እስክጨርስ ሄኖክ ሜትን አታንሳ ገና ነኝ። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አለ አላህ። እኔን የሚመስል አንዳች ነገር የለም እኔ ሰሚና ተመልካች ነኝ አለ። ያቸው አይደለ حتى እርሱ ሰሚና ተመልካች ነው፣ እኛም ሰሚና ተመልካች ነን፣ ግን በዚያ እንደማንመስለው ተናገረ። ስለዚህ ከባህሪያቶቹ መካከል መስማትና ማየት እግር፣ እጅ የሚለው ከፍጥረታት ጋር በፍጹም የሚመሳሰል እንዳልሆነ ራሱ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ስለዚህ ስለ አላህ ባህሪ ስትናገሩ ጊዜ ሶስት መሰረታዊ ነገራቶችን ልታውቁ ይገባል። አንደኛ ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢህ ወኢስባት ማ አስበተ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ፊ ሱነቲህ። ሁለተኛ ዐደም አተሽቢህ፣ ሶስተኛ ዐደም አተክይፍ። እነዚህ ሶስቱ አንደኛ አላህ ስብሐነሁ ወተዓላ በባህሪው ቁርአን ላይ የተናገረውን ባህሪውን አምኖ መቀበል ግዴታ ነው። ገብታችኋል። ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም የአላህን ባህሪ አምነው ማነው እርሳቸው የተናገሩትን አምነው መቀበል ግዴታ ነው እንደመጣ። ሁለተኛው ነገር ምንድን ነው? የአላህን ባህሪ ስታምኑ ጊዜ ከፍጥረታት ጋር በፍጹም እንደማይመስሉ እነዚያን ማረጋገጥ። ገብታችኋል። ያንንም አላህ ስብሐነሁ ወተዓላ በፍጹም ከእኔ ጋር የሚመስል ማንም የለም ብሎ 5 ቦታ ላይ ተናግሯል። ገብታችኋል። ያ ነው። ሌላኛው ነገር ምንድን ነው? እንዲህ አይነት ነው የእሱ ባህሪ ብሎ መግለጽ የማይቻል እግር፣ እጅ አለ ለምሳሌ አይ እጁ እንዲህ አይነት ነው ላ አይባልም። ምክንያቱም ነቢያቶችም ራሱ በእውቀት ደረጃ እንጂ ለእያንዳንዱ ትውልድ ሲያስተምሩ የነበሩት አላህን እንዲህ አይነት ነው አይተነዋል ብለው ከይፍያ አልገለጹምና እና ይሄን ይመስላል። አንድ የምናውቀው ነገር ግን ምንድን ነው? ከፍጥረታት ጋር የሚመስል አይደለም። ብዙዎች መጥተው ሲያነሱ ጊዜ እግር ሲሉ ጊዜ እኛም እግር ስላለን የፍጥረታት ባህሪ ይመስላቸው ነው። ይህን እንደማይመስል አላህ ስብሐነሁ ወተዓላ በ5 ቦታ ላይ በቁርአን ላይ አረጋግጧል። በሱረቱ ነሕል ላይ ፈላ ተድሪቡ ሊላሂ አልአምሳል ይላል። ለእኔ ለአላህ አምሳያ እንዳታደርጉልኝ ይላል። በሱረት ሹራ ላይ ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንዳች ነገር የለም ማለት። በሱረቱል ኢኽላስ ላይ ወለም የኩን ለሁ ኩፉወን አሐድ ይላል። ለእኔ ለአላህ አንድም እንኳን አቻ የለኝም፣ እኩያ የለኝም፣ ቢጤ የለኝም ይላል። በሱረቱል በቀራ ላይ ፈላ ተጅዐሉ ሊላሂ አንዳዳ ይላል። ለእኔ ለአምላካችሁ ለአላህ ቢጤን አታድርጉልኝ ይላል። በሱረት መርየም ላይ ሀል ተዕለሙ ለሁ ሰሚያ፣ ለመሆኑ ለእኔ ለአላህ መክሼን ታውቅልኛለህ? እኔን መክሼ ሊሆነኝ የሚችል ማንም የለም፣ እኔን የሚመስል ማንም የለም ማለት ነው። ይህን ይመስላል። አሁን ቀጣይ ደግሞ ወዴት እንሄዳለን? የንጽጽር ቤት እንደመሆኑ መጠን እግዚአብሔር እግር አለው ወይ? አዎ እግዚአብሔር እግር አለው፣ በእግሩም ይረማመዳል። ሄኖክ ሜት አድርግ እስኪጨርስ ድረስ ችግር እኮ ነው መመለስ ስለማችል ማለት ነው። አዳምጥ መጀመሪያ እንጂ ሜት አድርግ አይ ልንገርህ። ቆይ እኔ እኮ እዛው አውጣውም ገና በቃ ቀጣይ ትገባለህ ስጨርስ ጊዜ። እግዚአብሔር እግሮች አሉት፣ በእግሩ በደንብ አድርጎ ይረማመዳል። ገብታችኋል አይደለ? መረማመድ ብቻ ለአይደለም፣ ምድር ላይ እየወረደ ሰፈር ለሰፈር ይዞራል እግዚአብሔር በእግሮቹ። እየተናገርክ ያለሁት በስጋ ተገልጦ ብላችሁ ስለምታምኑ ስለ ኢየሱስ አይደለም። እርሱም ሁላችንም እናውቃለን፣ እንደኔ እንደናንተ ሰው ነበረ። ነገር ግን እየተናገርኩ ያለሁት በስጋ ሳይገለጥ በፊት አብ ራሱ አምላክ አንድ አምላክ ብሎ ብሉይ ኪዳን ላይ ሲገለጽ የነበረው ራሱ አምላካቸው ወደ ምድር ይወርዳል። ከዚያ ሰፈር ለሰፈር በደንብ አድርጎ ይዞራል። ያ ነው። እጆች ሁሉ አሉት ወይ እግዚአብሔር? አዎ እጆች አሉት። በብሉይ ኪዳን ያለውን አምላክ ነው እየተናገርክ ያለሁት፣ አዲስ ኪዳን አይደለም። ገዛችኋል አይደል? በብሉይ ኪዳን ያለው አምላክ እጆች አሉት፣ በእጆቹ ያጨበጭባል ይላል መጽሐፍ ቅዱስ። እግዚአብሔር መጽሐፍ ቅዱስ ላይ እግዚአብሔር ከንፈር አለው ይላል፣ በከንፈሩ ያፏጫል ይላል። ያፏጫል እግዚአብሔር ይላል መጽሐፍ ነው ያለው። ገዛችኋል? ያ ነው።
በአዳም ላይ ያለ መልክ ሁሉ አለው ይላል መጽሐፍ ቅዱስ። ማን ላይ? በኢየሱስ ክርስቶስ ላይ ብቻ አይደለም። አብም ወልድም መንፈስ ቅዱስም ሶስቱም በአዳም ላይ ያለው መልክና ገጽታ ሁሉ አላቸው ይላል። እሺ በስጋ የተገለጠውን እንቀበላቸው። የአብ አካል የአዳም አይነት አካል ምን ማለት ነው? የመንፈስ ቅዱስ አካል በአዳም ላይ ያለ አካል ሙሉ እያለ ነው። ሙሉ ሰውነታችንን ለመናገር የሚከብዱ አካሎች ራሱ በሶስቱም አካሎች ላይ አለ እያለ ነው። ለዚህ ሁሉ ለተናገርኩት ማስረጃ ያለ ማስረጃ መናገር ስለማልወድ ላሳያችሁ። እሺ ላሳያችሁ። እሺ የመጀመሪያው ምን ነበር ያልኩት? እግዚአብሔር ምን አለ ብያለሁኝ? እሺ እግዚአብሔር እግር አለው ነበር አይደል? የመጀመሪያ ልጅ ጥያቄ ስለ አላህ ሱብሓነሁ ወተዓላ እግር ምን ማለት እንደሆነ አብራርቻለሁ። አሁን እግዚአብሔር እግሮች እንዳሉት እንመልከት። ያውና የት ይገኛል ከተባለ ኢሳይያስ 66 አንድ ይታያቸዋል። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነች። ምን አለ? የእግሬ መረገጫ ነች አለ። ይህ ነው እግዚአብሔር ጫማ አለው። ያውና እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥባት ዙፋኔ ስፍራና የእግሬ መረገጫ ይህ ነው። የእግሬ ጫማ መረገጫ፣ ይቅርታ ጫማ የሚለውን አለፍኩት። ያውና ማቴዎስ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌም አይሆንም የታላቁ ንጉሥ ከተማ ናትና። ስለዚህ እግዚአብሔር እግሮች አሉት። አሁን ቀጣይ የምናየው ደግሞ ምንድነው? እግዚአብሔር እጅ አለው። እጅ መኖር ብቻ አይደለም፣ በእጆቹ አጨበጭባለሁ ይላል እግዚአብሔር ቃል በቃል። ይህን ያለበትን ሁሉ ላሳያችሁ። አጨበጭባለሁ እግዚአብሔር ምን አለ መጽሐፍ ቅዱስ ላይ? ያውና ትንቢተ ሕዝቅኤል ምዕራፍ 21 ቁጥር 17 እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬአለሁ አለ። አላሁ አክበር። እጆች አሉት፣ በእጆቹ ያጨበጭባል እግዚአብሔር። ሌላስ? እግዚአብሔር ያፏጫል፣ ዝንቦችንና ንቦችን በፉጨት እጠራለሁኝ አለ። እንዲህ አይነት መልስ ነው የምትፈልጉት? የሚጠቅም ነገር ብትጠይቁ አይሻልም? ከጀምራችሁ እንጨርሰው። እግዚአብሔር ምን እንዳለ እንመልከት። ተመልከቱ። ምን ይላል? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 18 ይታያችኋል። በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሦርም አገር ያለውን ንብ በፉጨት ይጠራል። ዝንቦችንና ንቦችን። ቅዱሳን ይሄ ነው። ምጥ እንዳያዛት እርጉዝ ሴት እጮሃለሁ ይላል እግዚአብሔር። በሌላ ቦታ ላይ እግዚአብሔር እንደ ነቀዝ ነኝ ይላል። ላሳየህ። ነቀዝ እንደ ነቀዝ እሆናለሁ እያለ እግዚአብሔር ይናገራል። ና ያላሳየህ እንደሱ ይሻላል። ትንቢተ ሆሴዕ ምዕራፍ 5 ቁጥር 12 እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሁኛለሁኝ ይላል። ይሄ ነው። ሌላ ልጨምር። እኔ ትል ነኝ ይላል አምላክህን። አላሳየህ። ትሉን ነኝ፣ ትል ነኝ። መዝሙረ ዳዊት። ይሄ ለማን ነው? ልጆች አምላኬ አምላኬ ለምን ተውከኝ እያለ የሚናገረው በትንቢት ላይ ማን ነው? በትንቢት መነጽር ኢየሱስ ክርስቶስ እየተናገረ ነው። ታዲያ ወረድ ብሎ ምን አለ? ቁጥር 6 ላይ እኔ ትል ነኝ አለ። ይታያል። እኔ ግን ትል ነኝ፣ ሰውም አይደለሁም፣ የሰውም ማላገጫ በሕዝብም ዘንድ የተናኩኝ ነኝ አለ። አላህ ለምስተዓን። እሺ ለማንኛውም ጥያቄ ያለ ቀጥል። ጥያቄ ያለ ለግባ እንደዚህ ፈቀድክልኝ? ፈቅዳል። እኔ ነኝ። ጥያቄ ምንድን ነው? የኔ ጥያቄ ምን መሰለህ? አሁን ለምሳሌ የሰው ልጆች አላህ ነው የፈጠራቸው፣ አጠቃላይ እናንተ የምታስቡት ማለት ነው። ልክ ነኝ?
አላህ ስብሐነሁ ወተዓላ ነው የፈጠራቸው ሰዎች። አላህ ከፈጠራቸው ለምንድን ነው አሁን ለምሳሌ በጦርነት ጊዜ የሆነ አንዱ ሲያሸንፍ ማለት ነው እንደ ባሪያ አድርገው እንደዛ ሊጎዷቸው የሚችሉት ሰዎችም ማለት ነው እንደ ባሪያ አስረው ይጎዷቸዋል። አሁን ብዙ ጊዜ ቁርአን ላይ ያለ እንደዚህ ልጆቻቸውንስ ሚስቶቻቸውንስ ለምን ለወሲብ ለምን ይጠቀሟቸዋል? ይሄ ነገር ረሱል የዘገቡት ነገር ነው። ባሪያ ሆኖ ማለት ነው። የቱ ጋር የዘገቡት ረሱል? ይሄ ዓለም ላይ ያለ ነው። እናንተ ላይስ ነው መለኩ የባርነት ስርዓት እኮ የትኛውም ሀገር ላይ ያለ ነው። አምናለሁ በክርስትናም አለ ባርነት። ልመልስልሽ። አይ ልጠይቃ አሁን ልመልስልህ ሳይሆን ሴቶቹን ምንም የማያውቁ ደግሞ አሉ። እነሱን እንዴት ለወሲብ ይጠቀሟቸዋል? እነሱስ ፍጡሮች አይደሉም ወይ? የኔ ጥያቄ ማለት ነው። አለ ጋና ደስ የሚለሽ ማስረጃ። ቆይ እስልምና ላይ ባርነት የለም ነው? ቢላል እኮ ባሪያ ነበር እኮ። ከባርነት አዳምጥ። ቢላል ባሪያ ነበር አይደለ? ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም በመጡበት ጊዜ ከባርነት ቀንበር ሂድና ወንድምህን ቢላልን ከባርነት ቀንበር ግዛና ነፃ አውጣው አሉት። ማንን? ሰሃባቸውን አቡበክር ሲዲቅን። አንዴ ከዚያ ነብያችን ሰለላሁ ዐለይሂ ወሰለም መጥተው በርካቶችን ከባርነት ቀንበር ነፃ እንዲያወጡ አደረጓቸው። አሁን አዳምጥ ልመልስ። በቁርአን አንዴ ተረጋጋ ጨርስ። አዎ ልጁ እንዳለው በትክክል የባርነት ጊዜ ነበር። የሚገርማችሁ ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ከመጡ በኋላ እንዳለ በሙሉ ቁርአን ላይ በሐዲት ላይ በርካታ ቅጣቶችን አላህ ሲያስቀምጥ ሰዎች ሲያጠፉ ጊዜ ኃጢአትን ሲያደርጉ ሴቶችን በተለይ ከባርነት ቀንበር ነፃ አውጧቸው እያለ አላህ በርካታ ህግጋትን አወጣ። ይህ የሚያሳየው ምንድን ነው? ባርነትን ድምጥማጡን ያጠፋው ኢስላም እንደሆነ ነው። ነገር ግን መጽሐፍ ቅዱስ ላይ አባት ሴት ልጅን ባሪያ አድርጎ ገበያ ላይ መሸጥ እንደሚችል ታውቃለህ? እናላሳይህ ሆኔ እግዚአብሔር ምን ይላል? እኔ አውቃለሁ እኮ ነው የምልህ። መሽዋሽው እኔ እኮ ኢስላም ለዛ ነገር መልስ አለው ወይ ነው ጥያቄ አለው። ይኸው ኢስላም መለስኩልህ። ከባርነት ቀንበር ሰዎችን ነፃ አውጡ እያለ ለምሳሌ አሁን ስማ፣ እኔ እኮ ያንተን ሀቅ ከሆነ ሀቅ ነው የምልህ። ለምሳሌ አሁን ረሱል ነበራቸው ይላል። ይህ ልጅ ጋር ምንም መደማመጥ አይቻልም። ከዚህ በኋላ በቃ እንትን በል እሺ፣ ጻፍ ኮሜንት ላይ ጥያቄዎችን። ምንም ማድረግ አይቻልም። ማያዳምጥም ጠይቀው ወዛቸዋል። ሁሱ ሰላም አለይኩም። ልቀጥል እኔ? ቆይ እንዳትቀጥል። ኢስላም የባርነት እንትንን ነፃ ሊያወጣ የመጣ ማለት ነው። በርካታ ህግጋቶች ላይ የሚገርማችሁ ሴቶችን ከባርነት ቀንበር ነፃ አውጧቸው እያለ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ተናግሯል። ይህ የሚያሳየው ባርነትን ያጠፋው ኢስላም ነው። ነገር ግን ወደ መጽሐፍ ቅዱስ ብትሄዱ ላሳያችሁ። እሺ በቁርአን ላይ አላህ ሱብሓነሁ ወተዓላ እንዳው በጥቂቱ ሴቶችን ከባርነት ቀንበር ነፃ አውጧቸው እያለ ያዘዘበትን ቦታ ሰዎች ሲያጠፉ ሐዲትም ላይ ልክ እንዲሁ በርካታ ቦታ ላይ ታገኛላችሁ። እንመልከት ከቁርአን ላይ ለናሙናነት ያክል አላህ በሱራ ሙጃደላ ላይ ሲናገር ምን ይላል? ለምሳሌ ምን አለ መሰላችሁ? ከሱረቱ ኒሳ እንጀምር። ከሱረቱ ኒሳ ሱረቱ ኒሳ 92 ላይ አራተኛው ላይ ቁጥር 92 እንመልከት። ቁጥር 92 ላይ ላሳያችሁ። ያውና ሰዎች ሲያጠፉ ለምሳሌ እዚህ ቦታ ላይ በስህተት ሰውን የገደለ ሰው ከሚቀጣበት ቅጣት መካከል ሴት ባሪያን ከባርነት ቀንበር ነፃ ማውጣት። ያው ለምዕመንም በስህተት ካልሆነ በቀር ምዕመንን መግደል አይገባውም። ምዕመንንም በስህተት የገደለ ሰው ያመነችን ጫንቃ ባሪያ ነፃ ማውጣትና ወደ ቤተሰቦቹም የምትሰጥ ጉማ ምህረት ካላደረጉለት በስተቀር መክፈል አለበት ይላል። ያችሁ ከሚቀጣው ቅጣት መካከል ሴት ልጅን ከባርነት ቀንበር ነፃ አውጡ እያለ አላህ ሱብሓነሁ ወተዓላ ያዛል። ይህ የሚያሳየው የባርነት ቀንበርን አላህ ሱብሓነሁ ወተዓላ ነፃ እንድናወጣ እንዳዘዘ ነው። ከባርነትን እንደተዋጋና እንዳጠፋ ነው። ሌላ ደግሞ ላሳያችሁ። ይህ አሁን ለምሳሌ በስህተት የገደለ ሰው ከሚቀጣው ቅጣት መካከል አንደኛው ሴት ልጅን ከባርነት ቀንበር ነፃ አውጡ። ሌላ ሚዩት አድርገው አንዴ፣ ሌላ ልጨምርላቸው አንዴ፣ ሚዩት አድርጉ። ሱረቱል ማኢዳ ቁጥር 89 ላይ
እዚህም ጋር እንመልከት። ሱረቱል ማኢዳ ቁጥር 89 ላይ ምዕራፍ 5 አንድ የሚት አድርጉ በፈጣሪ ስም። አድሚን የለም እንደዚህ ቤት አድሚን የለም፣ አድሚን የለም። እሺ ቁጥር 89 ላይ ነው ተመልከቱ። አሁንም እዚህ ቦታ ላይ አላህ ስብሐነ ወተዓላ መሐላ ምለው መሐላቸውን ያፈረሱ ሰዎችን ከሚቀጣባቸው ቅጣት መካከል አንደኛው ምንድን ነው? ከባርነት ቀንበር ነፃ ማውጣት ነው። ልጆች ይሰማል? ያው እና ይሰማቸዋል ወይስ ተቋርጫለሁ? ከተሰማ እንቀጥል። ይሄ ደግሞ አሁን የማመጣላችሁ ምንድን ነው? አንድ ሰው መሐላ ምሎ መሐላውን ካፈረሰ የዛኔ ከሚቀጣው ቅጣት መካከል አሁንም ሴት ልጅን ከባርነት ቀንበር ነፃ ማውጣት ነው። በጣም ትኩረት ያደረገው ደግሞ የሚገርማቸው ኢስላም ሴት ልጅ ላይ ነው። ሴት ልጅን ከባርነት ቀንበር ነፃ አውጣት። ምክንያቱም ባርነት ለሴት ተገቢ አይደለምና። መጽሐፍ ቅዱስ ላይ ግን አባት ሴት ልጁን ባሪያ አድርጎ መሸጥ እንደሚችል አሳያቸዋለሁ። እግዚአብሔር ሕግና ስርዓት አውጥቷል። ሴት ልጆቻችሁን ባሪያ አድርጋችሁ ብትሸጡ ያ የገዛት ሰው ካላስደሰተችው ለልጁ ቢድራት እያለ ይናገራል። ያን እናያለን። አላህ በመሐላዎቻችሁ በውድቁ አይዛችሁም ይላል። ይሰማል አይደል ልጆች ወይስ ይቆራርጣል? አላህ በመሐላዎቻችሁ በውድቁ አይዛችሁን፣ ግን መሐላዎቻችሁን ባሰባችሁት ይይዛችኋል አለ። ማስተሰሪያውም ወይንም ማስማሪያው ቤተሰቦቻችሁን ከምትመግቡት ከመካከለኛው ምግብ 10 ምስኪኖችን ማብላት ወይንም እነሱን ማልበስ ወይንም ጫንቃን ነፃ ማውጣት ነው አለ። አያችሁ፣ ይህ ነው ጫንቃን ነፃ ማውጣት ማለት ባሪያን ነፃ ማውጣት እያለ ነው። ያው አረበኛው ላይ ስትሄዱ ጊዜ ረቀባ ይላል። ሴት ባሪያን ከባርነቷ ቀንበር ነፃ ማውጣት። ሌላም ትጨምርላችሁ በጣም በርካታ ቦታ ላይ ነው አላህ ስብሐነሁ ወተዓላ ሴት ልጅን ከባርነት ቀንበር ነፃ አውጣት እያለ የተናገረው። ሌላው ደግሞ የት ነው? ሱራ አልሙጃደላ ላይ እንሂድ። አሁንም ልክ እንደው ባሪያን ነፃ አውጡ የሚል ትእዛዝ ላሳያችሁ። እሺ ምን ይላል? ቁጥር 3 ላይ እነዚያም ከሚስቶቻቸው እንደ እናቶቻችን ጀርባዎች ሆኖብን በማለት የሚምሉም ከዚያም ወደ ተናገሩት የሚመለሱ ሳይነካኩ በፊት ጫንቃን ነፃ ማውጣት በእነርሱ ላይ አለባቸው። አያችሁ፣ ባሪያን ነፃ ማውጣት በእነርሱ ላይ አለባቸው። ይህ ካሳየኋችሁ መካከል ነው፣ ያን የተወሰነው ነው፣ ጥቂት ነው። ስለዚህ አላህ ስብሐነሁ ወተዓላ በሙሉ ቁርአን ላይ ሴት ልጆቻችሁን ባሪያ አድርጋችሁ ሽጡ አላለም። እንዳውም ባሪያዎችን ነፃ አውጧቸው ብሎ በርካታ ቦታ ላይ ተናግሯል። አሁን ግን መጽሐፍ ቅዱስ ላይ ስንሄድ ጊዜ አባት ሴት ልጁን ባሪያ አድርጎ መሸጥ ይችላል። እንዳውም ባርነትን አበረታቷል። አስቡት፣ አባት ሴት ልጁን ያክል ባሪያ አድርጎ ገበያ ላይ ቢሸጥ እግዚአብሔር ጣጣው አይደለም፣ እንዳውም ሕግና ስርዓትን ያወጣል። ያ የገዛት ሰው እንዴት መጠቀም እንዳለበት ያችን ሴት ልጅ ማለት ነው። ማስረጃ ላሳያቸው። ማስረጃ ያውና እዚህ ጋር ቁጥር 7 ላይ ተመልከቱ። ቁጥር 7 ላይ ምን ይላል? ሰውም ይላል ሴት ልጁን ለባርነት ቢሸጥ ኃጢአት ነው ምናምን ሊል እንዳይመስላችሁ። ላላ ያ የገዛት ሰው እንዴት መጠቀም እንዳለበት እርሷን ሊናገር ነው እግዚአብሔር። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷም አትውጣ፣ ጌታዋን ደስ ባታሰኘው አለ። ጌታዋን የሚለው ያ የገዛትን ሰው ማለት ነው። ደስ ባታሰኘው በዋጆ ይስደዳት፣ ስለ ናቃት ለሌላ ወገን ሰዎች ሊሸጣት ዘንድ አይገባውም። ለልጁም ቢድራት አለ። አያችሁ፣ ያ የገዛት ሰው ለእርሱ ካልተመቸችው ካላስደሰተችው ለልጁ መዳር ይችላል። ለልጁም ቢድራት ለሴት ልጆች የሚገባውን ያድርግላት አለ። ከዚያስ ከእርሷም ሌላ ቢያጋባው መናዋን፣ ልብሷን፣ ለምንጣፏም ተገቢውን አጉድልባት። ይህም 3 ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ ይላል። አላሁ አክበር። ስለዚህ እንደ ክርስትና አባት ሴት ልጁን ባሪያ አድርጎ መሸጥ ይችላል። እንደ እስልምናስ ላ አይቻልም። ሴት ልጁን ተንከባክቦ ማሳደግ ግዴታው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያን ካላደረገስ ነገ ትንሣኤ ቀን ከአላህ ፊት ይጠየቃል አሉ። እሺ ተንከባክቦ ካሳደጋት ሴት ልጁን አንድ አባት ገነትን ይወርሳል አሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲህ والرجل راع في أهله ومسؤول عن رعيته والمرأة راعية في أهل بيتها ومسؤولة عن رعيتها أضيعت أم حفظت. النبي صلى الله عليه وسلم من قالوا ሁላችሁም ወላጆች ኃላፊነትና ተጥሎባችኋል ስለ ልጆቻችሁ። አባት ስለ ሚስቱና ስለ ቤተሰቡ ኃላፊነትና ተጥሎበታል። እናትም ልክ እንዲሁ ስለ ልጆቿ ኃላፊነትና ተጥሎባታል። ያንን ይጠየቃሉ ሁለቱም የትንሣኤ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠበቁም አልጠበቁም መጠየቃቸው አይቀርም። አያቻሉ
ያ ነው። አላህስ በቁርአን ላይ ምን ይላል? ቃለ ሱብሓነሁ ወተዓላ ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይኒ ሊመን አራደ አን ዩቲመ ረዳዐ ወዐለል መውሉድ ለሁ ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ አለ። ለወላጅ ግዴታ አለበት ለልጆቹ ለሴትና ለወንዶች ለልጆቹ የሚበሉትን የሚለብሱትን ሲሳያቸውን የማሟላት ግዴታ አለበት አለ። አይደለም ሊሸጣት ማለት ነው። ያ ነው እና ሴት ልጆችን ተንከባክቦ ያሳደገ ሰው ደግሞ ገነትን እንደሚወርስ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ካነት ዒንደሁ ቢንታኒ አው ኡኽታኒ አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁል ጀና አሉ። ሁለት ሴት ልጆች ወይንም ሁለት እህቶች ኑረውት ወይንም ሶስት ሴት ልጆች ወይንም ሶስት እህቶች ኑረውት እነዚህን ተንከባክቦ ያሳደገ ለእነርሱ መልካም በጎ የዋለ አላህ ገነትን ያስገባዋል አሉ። እንዳውም በሌላ ሐዲስ ላይ ከእኔ ጋር እኩል ገነትን ይገባል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አስቡት፣ ሴት ልጅን መንከባከብ ልክ ነብዩ ሰለላሁ ዐለይሂ ወሰለም ጋር እኩል ደረጃን የሚያስገኝ ነው ብሎ ነው ኢስላም ያስተማረው። ምን ያክል እርሷን ሰው መንከባከብ እንዳለበት እርሷን የተንከባከበው ዋጋው ገነት ተደርጎለታል። አስቡት። ወደ ክርስትና ስትመጡ ግን አባት ሴት ልጅን ባሪያ አድርገው ገበያ ላይ መሸጥ ይችላል። ገበያ ላይ ፍየልህን፣ በግህን፣ ከብትህን ለመሸጥ እየነዳህ አብረህ ሴት ልጅህን ነዳ አድርገህ ባሪያ ለሚገዙ ሰዎች መሸጥ ትችላለህ። ማን ይሄን ያለው? መጽሐፍ ቅዱስ፣ እግዚአብሔር። አላህ ሙስታህ። እሺ ጥያቄ አለ፣ ይቀጥል። ከላይ ያለው ክርስቲያን መስል ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ሰላት አሁን በአማርኛ ቢሰገድ ምንድን ነው ችግሩ? እና በጸሎት በማንኛውም በርካታ አምልኮዎች አሉ። በእነዚያ ላይ እየተቋረጠ ነው። ልጆች እየተቋረጠ ነው። ይሰማል? ይሰማቸዋል? አሁን ይሰማል። በቃ ከተሰማ እንቀጥል። ስለዚህ አላህ ስብሐነሁ ወተዓላን በምናመልክ ጊዜ ሶላትን በአረበኛ እንደመጣው በዚያ እንሰግዳለን። ገብታችኋል? ሰውየው ካላወቀስ ለምሳሌ ቁርአን መቅራት አረበኛ ማለት አላወቀም፣ ችግር የለውም። ሱብሃነላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያለ በእነዚያ መስገድ ይችላል። እሺ እንዳው እያወቀስ ሰውየው አላህ ሱብሃነሁ ወተዓላን በአማርኛ የሚያመልክበት ጊዜ አለ ወይ? አዎ። ዱዓ ትልቁ የአምልኮ ስርዓት ነው፣ ጸሎት። ይሄንን በአማርኛ፣ በኦሮሞኛ፣ በትግርኛ፣ በሁሉም በፈለግከው ቋንቋ አላህን በዚህ ማምለክ ትችላለህ። ገብታችኋል? ያ ነው። ለምሳሌ ሰውየው በየትኛውም ስፍራ ሆኖ አላህ ስብሐነሁ ወተዓላን ማምለክ ይችላል። ዱዓ በሚባለው ትልቁ የአምልኮ ስርዓት እርሱ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አፍዶሉል ዒባዳ አዱዓ ነው። በላጭ የሆነው የአምልኮ ስርዓት ዱዓ ነው፣ ጸሎት ነው አሉ። ይህን ትልቁን በላጭ የሆነው የአምልኮ ስርዓት በአማርኛ ማድረግ ትችላለህ። የትኛውም ስፍራ ሆነ ከፈለክ ቁመህ፣ ከፈለክ ቁጭ ብለህ፣ ከፈለክ ተኝተህ፣ ከፈለክ እየሄድክ የምታመልክበት ትልቁ የአምልኮ ስርዓት ነው ዱዓ። ስለዚህ ያንን በአማርኛ በፈለግከን ቋንቋ ቢሆን ችግር የለውም ማለት ነው። አይ እሺ እንትን አሁን ጁማ ብዙ ጊዜ ጁማ ሲኬድ ጀለቢያ ተለብሶ ምናምን ነው የሚኬደው። አሁን ጀለቢያ አለባበሱ የእስልምና አንዱ መስፈርት ነው ወይስ የአረብ ባህል? ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሲለብሱት ነበር። ካነ አሐበ ሲያብ ኢለ ነቢይ ሰለላሁ ዐለይሂ ወሰለም አልቀሚስ ብለው የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ገልጸዋል። ኡሙ ሰለማ ወገይሪሃ ሚን ዘውጃት ነቢ ዐለይሂ ሰላቱ ወሰላም። የነቢዩ ሰለላሁ ዐለይሂ ወሰለም ተወዳጅ ልብስ ከእርሳቸው ዘንድ ቀሚስ ነበር፣ ጀለቢያ ነበር ብላ ገልጻለች። ያ ስለዚህ ግዴታ ነው ወይ እርሱን መልበስ በሶላት ጊዜ? ላ ግዴታ አይደለም፣ ሱና ነው። ከፈለክ ብትለብስ መልካም አጅር ታገኛለህ፣ ነቢ ሰለላሁ ዐለይሂ ወሰለም ስለሰሩት ያንን። ነገር ግን ያንን አልፈልግም ምን አልለብስም ካልክ በፈለግከው መልበስ ትችላለህ። السلام عليكم. عليك السلام. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم.
إذا وقعت الواقعة ليس لوقعتها كاذبة خافضة رافعة إذا رجت الأرض رجا وبست الجبال بسا وكنتم أزواجا ثلاثة فأصحاب الميمنة ما وبست الجبال بسا فكانت هباء منبثا وكنتم أزواجا ثلاثة فأصحاب الميمنة ما أصحاب الميمنة وأصحاب المشأمة ما أصحاب المشأمة والسابقون السابقون أولئك المقربون في جنات النعيم ثلة من الأولين وقليل من الآخرين على سرر موضونة متكئين عليها متقابلين يطوف عليهم ولدان مخلدون بأكواب وأباريق وكأس من معين لا يصدعون عنها ولا ينزفون وفاكهة مما يتخيرون ولحم طير مما يشتهون وحور عين كأمثال اللؤلؤ المكنون جزاء بما كانوا يعملون السلام عليكم. لا يسمعون فيها لغوا ولا تأثيما إلا قيلا سلاما سلاما وأصحاب اليمين ما أصحاب اليمين في سدر مخضود وطلح منضود وظل ممدود وفاكهة كثيرة لا مقطوعة ولا ممنوعة. نعم. وماء مسكوب. وماء مسكوب الفعال. وماء مسكوب وفاكهة كثيرة لا مقطوعة ولا ممنوعة وفرش مرفوعة إنا أنشأناهن إنشاء فجعلناهن أبكارا عربا أترابا لأصحاب اليمين ثلة من الأولين وثلة من الآخرين وأصحاب الشمال ما أصحاب الشمال في سموم وحميم وظل من يحموم لا بارد ولا كريم إنهم كانوا قبل ذلك مترفين وكانوا يصرون على الحنث العظيم وكانوا يقولون أئذا متنا وكنا ترابا وعظاما أئنا لمبعوثون أو آباؤنا الأولون قل إن الأولين والآخرين لمجموعون إلى ميقات يوم معلوم. لقد له ايسي بقى. ما شاء الله ما شاء الله جزاك الله خير. السلام عليكم حمزة. وعليكم السلام ودي موصوم. اندينا. أمان وين؟ الله الحمد لله دانا. نافكنكو بكتل من ده. إن شاء الله بكرة الله. أمان نو؟ الله الحمد لله.
አለን በስንት ጊዜ የተገናኘ። እንዴት ነህ? ሀገር ቤት ሰላም ነው? ሀገር ቤት ሰላም ነው ወላሂ አልሐምዱሊላህ። ብቅ በላ በአላህ። ምን ነው? ኢንሻአላህ እመጣለሁ ከትንሽ ቀናቶች በኋላ። ኧረ ናፍቀናል። እንዴት ነህ? ደህና ነኝ አልሐምዱሊላህ። አለን። ስራ፣ አፍያ፣ ዳዕዋ እንዴት ነው? ሁሉ ሰላም ወላሂ አልሐምዱሊላህ። አላህ ይወፍቅህ ወንድሜ ኢንሻአላህ። እኛ ጋር ይቃም ብለዋል። መርሐባ። እሺ በዱዓ ኢንሻአላህ። መርሐባ። እሺ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ወንድማችን ጎበዝ ማሻአላህ ጎበዝ ልጅ። ሱዳይ ስንት ቀራለህ? ቁርአን ሐፊዝ ነህ አይደለም? ሐፊዝ ነኝ። ኧረ ማሻአላህ። ከየት ሀገር ነው? ከአዲስ አበባ ዙቤር መርከዝ ቀርቼ ነው የወጣሁት። ማሻአላህ። ሰላም አለይኩም ሱ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? እኔ አባት ደህና ነኝ አልሐምዱሊላህ። ኧረ ወይኔ ዛሬ በስንት መከራ የገባው ያንተ እንትን ላይ መርሐባ። እንኳን ደህና መጣህ። ስለመጣህ እንዴት ነህ? በእናትህ ደህና ነኝ አልሐምዱሊላህ። ኧረ ናፍቀኸኝ ነበር በእናትህ። ሁሌ እገባለሁ ላይፍ ላይ አታስገባኝም። ከዚህ በኋላ ያስገባዋል። ስንት ዓመትህ ነው? እኔ 16 ዓመቴ ነው። ማሻአላህ። ከየት ነው? ከሐላባ ነው? ያላባ በቆርቾ የምትባል ትንሽ አነስ ያለች ከተማ ውስጥ ነው የምኖረው። ማሻአላህ። እስኪ ቁርአን ቅራልን እስኪ። ልቅራለህ ወይ? አዎ ቅራልን። እሺ ቆይ ጠብቀኝ። አይሽ እሺ እጠብቃለሁ። ሄሎ እሱ አለ አልሐምዱሊላህ። ደህና አልሐምዱሊላህ። እሺ ያው ይቻላል። ያው እኮ ትችላለህ። ሻሃዳ ማስያዝ ትችላለህ አንተ። አይ መርሐባ ኢንሻአላህ። መርሐባ አልሐምዱሊላህ። መርሐባ። እሺ መልካም ጊዜ። እሱ እሺ እኔ እኮ የምኖረው ነው አዲስ አበባ እንጂ ሀገሬ ወላይታ ነው። የወላይታ ልጅ ነህ? አዎ ማሻአላህ ማሻአላህ። በጣም ጎበዝ። አሁን ሀገርህ ሂደህ መርከዝ መክፈት አለብህ። እሺ የወላይታ ልጆችን እንዲቀሩ ሐዲስ እንዲቀሩ ማገዝ አለብህ። እሺ እኔ አሁን እዚህ የጀመርኩት ቂርአት አለ፣ እሱን ጨርሼ መርከዝ አለ እዛ እኔ ያፈዝኩበት መድረሳ። እንደዚያ መሆን አለበት። ልጆች የሚያፍዙ ልጆች አሉ እዛ። እሺ ልጆች ከሚረብሽ ቦታ ራቁ። አላህ ይወፍቅህ። በጣም ጎበዝ ልጅ ማሻአላህ። አላህ ይቀበልህ። አሚን። እንትን ምን አልከኝ? ከላይ ያላችሁ ልጆች ጥያቄ ከሌላችሁ አትላኩ። እሺ እዚህ የምትሰሙ ልጆች የትኛው ጊዜ ጥያቄ ከሌላችሁ አትላኩ። ጥያቄ አለ አይደል? ሁሱ ሰላም አለይኩም። ወአለይኩም ሰላም። ብቻ ነው እንዴ? ጥያቄ አለ አይደል? ይሰማል? እሺ ጥያቄ ከሌላችሁ አትላኩሽ ልጆች። ይቀጣል። ማንኛውም ሁሱ ጥያቄ ያላ ብሎክ። እሺ ጥያቄ
አይሰማም እንደ ልጆች ይላችሁ። ከዚህ በኋላ ጥያቄ የሌለው ሰዓት አይላክሽ። የሆነ ሰው ዝም ብሎ ላይ በሲከፍት ዝም ብሎ ለመቀመጥ እዚያ ግቡና ገስት ላይ ቁጭ ብላችሁ ሚዩት አድርጉሽ። እዚህ ልንማማር ብቻ ነው። ወይ ሰው ቁርአን ሊቀራ ነው ወይንም ስለ እስላም ሊማማር ብቻ ነው። አትላኩ ገስት። አይሰማም። አንደኛ ጫ ነው እንደተማራችሁት እስከ 6ኛ ክፍል እንኳን አልተማራችሁም። አልተማርክም ማለች ማማዝናሽ ማን ነበር? አለይኩም ኡስታዝ ኢሳ ሲመጣ ማለት ነው ለእስራኤሎች ብቻ ነው የሚመጣው ወይስ ለዓለም ከእንደገና ነብይ ሆኖ ነው የሚላከው? እንዴት ነው እስኪ? ላ የዛኔ ሲመጣ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም አንድ ተከታይ ነው የሚሆነው። አንድ የነብዩ ሰለላሁ ዐለይሂ ወሰለም ህግና ስርዓትን እንደሚከተል እንደማናችንም ሰው ሆኖ ነው የሚመጣው። ግን መሪ ነው፣ የዛኔ ይመራል። ቁርአንና ሐዲስን መሰረት አድርጎ ትውልድን ሁሉ ያስተዳድራል። ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። በቁርአንና በሐዲስም ያስተዳድራችኋል፣ ይመራችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል? የነብይነት ዘመኑ አልፏል። ያ ነብይ የሚለው መጠሪያው ግን ይጠፋል ወይ? ላ የውል ቂያማም አይጠፋም። እነዚህ ነብያቶች ነብይ ናቸው። ገብታችኋል? ግን የነብይነት አገልግሎት ጊዜው የዛኔ በምድር ላይ ነበር። አሁን ሲመጣ እንደ አዲስ ነብይ ሳይሆን እንደ አንድ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው። ነብዩ ሰለላሁ ዐለይሂ ወሰለም ከኔ በኋላ አዲስ ነብይ አይላክም ብለው ተናግረዋል። እነ ኻተሙ ነብይን ለየባዕዲ፣ እኔ የነብያት ሁሉ መደምደሚያ ነኝ፣ ከኔ በኋላ አዲስ ነብይ የለም ብለዋል። አላህም በቁርአን ላይ ወኻተሙ ነብይን ብሏቸዋል። የነብያት ሁሉ መደምደሚያ ነው ብሏቸዋል። ነገር ግን ዳግም ሲመጣ ቀሪ ዘመን አለች፣ ያችን ለመኖር ይመጣል። በሚመጣ ጊዜ አንድ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ይሆናል። የእርሳቸውን ህግና ስርዓት ይከተላል። ልክ እንደኛ ይሰግዳል፣ ይጾማል፣ ሁሉን ያውልቆ ስርዓት ያ ነው። እሺ ሐዲስ ላይ ለምንድን ነው ደኢፍ ሐዲሶች ከሳሂህ ጋር የተቀላቀሉት? ለምንድን ነው አንድ ላይ የገቡት? ደኢፍ ከሆነ ለምን አልወጣም? እስኪ በዚህ ላይ ያው ضعيف መሆኑ ወጥቷል እኮ እዚያው ላይ ضعيف ይላል ከታች። ያ መውጣቱን የሚያመላክት ነው። ሶሒህ ሐዲሶች ከአላህ ዘንድ ናቸው። ከነብዩ ሰለላሁ ዐለይሂ ወሰለም ከእርሳቸው የተላለፉ ከአላህ ዘንድ መልእክቱ ሐዲስ ልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ነው። ضعيف ሐዲስ ግን እንዲሁም ደግሞ መውዱዕ ሙንከር እንዲህ አይነት ሐዲሶች ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ላይ ከጊዜ በኋላ የተናገሯቸውን የቀጠፏቸው ናቸው። ስለዚህ እነዚያን ሰዎች ይጠነቀቋቸው ዘንድ ነው የተቀመጡት፣ ضعيف ተብለው የተቀመጡት ያ ነው። እሺ አሞራው ገብተህ ማውራት ትችላለህ። ኑ በብርሃኑ ተመላለሱ እያልክ ነው እና በገስቱ ተመላለስ ልኬልሃለሁ። እሺ አሞራው አይ እንደ ሰው ፈጠን በል እንጂ አይ ጥያቄ አለ ገጠኝ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አንድ አንገብጋቢ ጥያቄ አለኝ። ትላንት ማታ የምሰራበት ቤት ውሻ ገዝተው መጡና ውሻው ቤቱ በሙሉ ላይ ነው የሚዞረው። እንደሚታወቀው ይሄ ላጩ ነጃሳ ነውና ሰላት ራሱ ማስገድ አልቻልኩም። ምን ማደርግ የምችለው? ልከህቡ ወይንም ለሀጭ እንዳይነካሽ መጠንቀቅ። ነቢያችን የምትሰግጅበት ቦታ እንዲገባ አታድርግ። አንቺ የምትሰግጅበት ቦታ እንዲገባ አታድርጊ። ነገር ግን ውጭ ላይ በእርግጥ ክላስ አይገባም፣ ግን መኖሪያ ቤት አላደረጉለትም። ቤት ውስጥ ነው የለቀቁት። ሁሉም ሶፋ ቦታ ምናምን ያሸታል። እንዴት እንደማደርግ ሀታ መሬት ላይ ነው የሚሮጠውና በምሰግድበት ጊዜ ልብስ መቀየር ይሆንብኝ አላውቅም እኮ። ከቻልሽ ቤት መቀየር አንደኛ ያ ነው። ምክንያቱም ቤት ውስጥ ውሻ መግባት የለበትም። ሰላም አለይኩም ታድርገው እንደ ውሻ ለሶስት ዓላማ ከሆነ መንከባከብ ችግር የለም። ይህ ነው ውሻ ለሶስት ዓላማ ሆኖ መንከባከብ ይቻላል፣ ችግር የለም። አንደኛ እንስሳት እንዲጠብቅላቸው፣ ሁለተኛ ቤት እንዲጠብቅላቸው፣ ሶስተኛ ለአደን አገልግሎት። ለሶስቱ ጌች ግባ ልኬልሃለሁ። አሞራው ግቡ ልኬልህ። ክርስቲያኖች መግባት ትችላላችሁ። በኮሜንት ሳይሆን ፊት ለፊት ገባና አውራሽ ነው። በብርሃኑ ተመላለሱ እያልክ ነው። አምላክ እግዚአብሔር ግን ጨለማ ውስጥ ነው ያለው እና ማስረጃ ሳያለው መጽሐፍ ቅዱስ ላይ ጨለማ ውስጥ የሆነ አካል ወደ ብርሃን ሊመራ አይችልም። እና ልኬልሃለሁ ግባ እና እግዚአብሔር በጨለማ ውስጥ ነው ያለው። እግዚአብሔር ሲኦል ውስጥ። ሰላም አለይኩም ኡስታዝ መጠየቅ ይችላል? አንድ አጭር ጥያቄ ነበረ ወንድም። አይቻልም መጠየቅ አንድ ጊዜ
እና ስለዚህ ገብታችሁ እንትን ማለት ትችላላችሁ። ማንኛውም ጥያቄ ያለው ክርስቲያን መግባት ይችላል። ወይንም በቃ ነው ወይ ክርክር እፈልጋለሁ ያለም ሰው ገብተህ መከራከር ትችላለህ የፈለግከው። እሺ ለማንኛውም ለሶስት ዓላማ ከሆነ ውሻን መንከባከቡ ችግር የለውም። ግን ውጭ ላይ የራሱ ቤት ተሰጥቶት ነው እንጂ የምትሰግዱበት ቤት ውስጥ መግባት የለበትም። ምክንያቱም ልጋጉላቸው ስለሚያንጠባጥፍ። እንደ አጠቃላይ አንቺ ከቻልሽ ሌላ ቦታ መቀየር ነው። ካልቻልሽ ግን ሌላ ቦታ እስክታገኝ ድረስ ያፈላለግሽ እዚያ በምትሰር ጊዜ ልጋጉ ለሃጩ የምትሰግጅበትን ቦታ እንዳይነካ መጠንቀቅና ልብስሽን እንዳይነካው መጠንቀቅ ነው። ይሄ ነው። እሺ ጀዛኩሙላሁ ኸይረን። እሺ ጥያቄ ምንድን ነው አደባችን? ሰላም አለይኩም ብያለሁ በመጀመሪያ። ሰላም ወራህመቱላህ። በመቀጠል ኡስታዝ ስለ ኒካህ መጠየቅ እችላለሁ? ይቻላል። እሺ ኒካህ አንድ ሴት ልጅ አባቷ አገር ነው ያለው። እሷ እዚህ በምትኖር ሰዓት ሌላ ሀገር በምትኖር ሰዓት አባቷ የማያውቁት ሰው አወክለው ልጃቸው መዳር ይችላሉ ወይስ እንዴት ይታያል? አይቻልም። የልጅቱ ኒካ የሚያስር ቃዲ ያኔ ገንዘብ ከፍለው እንደዚህ በሚያስሩ ሰዓት አባቷ ስለማያውቁት ለሱ እሰርልኝ ልጄን ብለው ይሰጣሉ። ያ ገንዘብ የተከፈለው ሰውዬ ደግሞ ተቀብሎ ኒካውን ያስራል። እንዴት ይታያል ይሄ? እሺ አንድ አዳምጥ ነው ታድርገው። እሺ የልጅቱ አባት በአካል መገኘት ከቻለ በአካል ያስራል። በአካል መገኘት ካልቻለ የተለያየ ሀገር ከሆነ ያሉት የልጅቱ አባትና ልጅቱ ለሚያውቀው ሰው ነው ውክልና መስጠት ያለበት። የሚያውቀው ሰው ካላገኘስ በስልክ ኒካ ማሰር ይችላል፣ ችግር የለው። የልጅቱ አባት አለ፣ ልጅቱን የሚያገባት ሰው አለ። ከዚያ ሁለት ምስክሮች ሻሂዶችን ያ ልጅቱን የሚያገባት ሰው ካጠገቡ ያስቀምጣል። ከዚያ በኋላ ስልኩን ለወድ አድርገዋል የሚያገባት ሰውዬ ሁለቱ ሻሂዶች ምስክሮች የኒካሁን ቅብብል እንዲሰሙና ሻሂድ እንዲሆኑ ዘንድ። ስለዚህ የልጅቱ አባት ልጅቱን በተወሰነው መህር መጠን ድሬሃለሁ ብሎ ይናገራል። ከዚያ በኋላ ያኛው ሰው ደግሞ ሊያገባት የፈለገው ሰውዬ ተቀብያለሁ ኒካሁን ይላል። ከዚያ ሁለቱ ሻሂዶች ምስክሮች ያን እንዲሰሙ ላውድ ስፒከር ማድረጉ እንዳይረሳ እስከሰሙ እስካዳመጡ ድረስ ኸላስ ኒካሁ ተፈጽሟል። ከዚያ በኋላ ህይወትን መጀመር ይችላሉ። ነገር ግን ከተቻለ ሰርግ ያድርጉ፣ ኒካሁ ድብቅ እንዳይሆን ዘንድ በአካባቢ ለሚገኝ ሰዎች ካወቀ በቂ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና ጠየቃቸው። ያ ረሱላላህ ተዘወጅቱ ወላኪን ማ አዕለንት አላቸው። ፈቃለ እነሁ ነቢ ሰለላሁ ዐለይሂ ወሰለም አውሊም ወለው ቢሻት፣ አንቱ የአላህ መልእክተኛ ሆይ ኒካ አስር ያለሁኝ ግን ግብዣ አላደረግኩም አላቸው። ነቢ ሰለላሁ ዐለይሂ ወሰለም በቻልከው አቅም ግብዣ ወይንም ድግስ አድርግና አሳውጅ ኒካሁን አሉት። ያ ነው እና በአካባቢህ ላሉት በቻልከው አቅም ቡና እንትን ምንድን አነባበሩ ሊሆን ይችላል። አንድ 5 እንጀራ በበርበሬና በዘይት እንትን ብለህ ከዛ በኋላ አንድ ትልቅዬ እንትን ጀበና ቡና ታስፈላና በዛ ቡና ቁርስ ለሰፈሩ ሰዎች ለነማማ ፋጤ ለናይ አብዱ ምናምን ዝም ብለህ ያን ማብላት ትችላለህ። አይ ከዚህ በላይ እችላለሁ አቅም ያለኝ ካልክ ደግሞ እንደ አንድ 6 ግመል እና 5 ከብት እንዲሁም ደግሞ 4 ፍየል እንዲሁም 3 በግ አድርገህ እነዚህችን የምታክል ባለ ሰው ባለው ነው። በዚች ለ2 ሰው ማበላሄ ለ3 ሰው ስጋ ታብላቸዋለህ። በዚህ መሰረት ኒካሁን ታውጃለህ ማለት ነው። ከዚያ በኋላ ህይወትህን ሀ ብለህ ትጀምራለህ። ወይንም ኤ ብለህ መጀመር ትችላለህ፣ ወይንም አንድ ብለህ መጀመር ትችላለህ። አብረህ መኖር ነው ከዚያ በኋላ ማለት ነው። እና ጀዛከላህ ኸይር ኡስታዝ ሱሪ፣ እንወዳለን እናከብራለን። እኔ ይህን ማወቅ ስለፈለኩኝ ነው። እሺ መርሐባ። እሺ ወንድሜ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ፣ የሆነ ጥያቄ ጓደኛዬ ጠይቂ ብላኝ ነውና የሆነ ምግብ አሁን ለምሳሌ ምግብ እየበላሁ አለች። ከዛ ያ ምግብ በልቼ በመሃል ተንስቼ መልሼ ስመለስ አለ ለመብላት እነዚህ ቁጫጮቹ
እነዚህ የስኳር ላይ ምናምን የሚወሩታል ወረውት ነው የማገኘው አለ። ቤት ውስጥ የሉም ማለች። እነዛ ቁጣጦች ምግቤ ላይ ብቻ ነው ማለች እንደዛ የሚሆኑትና ምንድነው ምክንያቱ? ያኔ ችግሩ ምን እንደሆነ ለመጠየቅ። ጭጫኖቹ ለምን እዛ እንደመጡ ነው ምክንያቱ እየጠየቀች ያለችው። ምን ይሆን እስኪ ጠይቂልኝ ብላኝ ነው። ያኔ ቤት ውስጥ የለም ማለች። ምግብን የትኛው ምግቤ ላይ ብቻ ነው ማለች። ወላ ልብሷ ላይ ምናምን የለም እንትን ያለ ሰውነት ሻንጣዋ አዎ እርግጠኛ ነሽ? አዎ ምግብ ላይ ብቻ ነው አለኝ። በቃ ለደቂቃ ያክል እኔ ካጠገቡ ስነሳ ወሮት ነው የማገኘው አለች። ቁጣጦቹ ለስንት ደቂቃ ያክል? ደቂቃውን ማወቅ አለብን ነው። ለአምስት በአንድ ደቂቃ ያህል ቆያለች። ይሄ ማወቁም አለማወቁም የሚጠቅም የሚጎዳ ነገር አይደለም። ከድንጋር የሚያያዘው ነገር የለም። ለማንኛውም ምግብ የትኛውም ስፍራ ላይ ያስቀምጣችሁት ብትሄዱ በዚያ ቦታ ላይ ያንን ሊበሉ እንትን የሚሉ ነፍሳቶች ይመጣሉ። ይህ ከድንጋር የሚያያዘው ነገር ነው። የላ እንዝግ ታሕት ሰላም አለይኩም። ጥያቄ ያለ ቀጥል ከላይ እሺ ማንቺ ዳር ቅድሚያ ለማንቺ ማንቺ አባይ ሀገረ ጊዮርጊስ ነው የሚለው ሐጎስ ሁሱ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ሁሱ የኔ ጥያቄ በኦርደር ምግብ እሰራለሁና ደሐንዶ በትዕዛዝ ማለት ነው። እሺ والعام هلا السلام عليكم. وعليكم السلام صبوق مرحبا حسن امان ነው እንዴት ነህ? ደሐንዶ ትግርኛ ችለሃል መሰለኝ። ያው በእخلاص በብቻ የደበቅ ስለማወራ ለአሁን እዚህ ስለማይገባቸው ልጆቹ በትግርኛ እንዳናወራ በአማርኛ ቀጥላቸው ኢንሻአላህ ችግር የለም። አማን ነው? ታኝ አልሐምዱሊላህ። እና የኔ ጥያቄ ነበረኝ ስለ የሙሳፊር ሶላት አለ አይደለም ተቅሲር ዙሁርና ዓስር አንድ ላይ እንሰግዳለን፣ መቅሪብና አይሻ አንድ ላይ። ከዛ የሚሄድበት ቦታ ከ3 ቀን ወይም ከ4 ቀን እመለሳለሁ። 4 ቀን 3 ቀኑም 2 ቀኑም ቢሆን እዛው የሚቀመጥበት አገር ለእንትን መስገድ ይችላለሁ። በቀስር ይቻላል። ቀን ገደብ አለው። እስከ ስንት ቀን ይላል? ወይ አንዳንድ አሉ እስከ ወርም 2 ወርም የምትቆይ ከሆነ ችግር የለው ምናምን የሚል እንትን ስለሰማሁት በዑለሞች መካከል ኺላፍ አለ። ግማሽ ዑለሞች እመለሳለሁ የሚል ንያ እስካለው ድረስ እስከሚመለስበት ጊዜ ድረስ ያ ሰው ሙሳፊር ነው፣ የሙሳፊር ሁክም በእርሱ ላይ ይሰራል ይላሉ። ቀናቶቹ ቢረዝሙም ራሱ። ሁለተኛው ምንድነው? አንድ ሰው ሙሳፊር የሚባለው ነገር በእርሱ ላይ የሚሰራው ለ4 ቀን ከነ ሌሊቱ ድረስ ብቻ ነው ይላሉ። ከዚያ በላይ እንደ ሙቂም ነው የሚሆነው። ስለዚህ ለ4 ቀን ከነ ሌሊቱ ሰላትን ቀስርና ጀምዕ እያደረገ እየሰበሰበና እያሳጠረ መስገድ ይችላል ነው። ይሄ ነው ትክክለኛ። ያላ ባረከላህ ፊክ ሽክራን ጀዛከላህ። እሺ ጥያቄ አላችሁ? ልቀጥል እኔ? እንዳትቀጥይ ጀምሪ። መቼ ጀመርሽ? አቋርጠሽ ነው አይደል? ቅድም ሳትጀምሪ አቋርጬ ነው እሱ ሲገባ እና በኦንላይን ሰራለሁና ኦርደር ምግብ ለሚያዘኝ ሰው ማለት ነው። በዛን ሰዓት ከኛ ሃይማኖት ውጭ ያሉት ያዙኛል። ይሄ ማለት ለበዓል ማለት ነው፣ ለሚበሉ ኖርማል ሳይሆን ያ ለበነሱ በዓል የሚያዙኝ እንዴት ይታያል? ሐራም ይሆንብኛልን? ለበዓልና ለአምልኮ ብለው ቢፈልጉ የዛኔ ያንን መስራት አይቻልም። እንዳውም ከዚያ ነገር እንዲወጡ ማስተማር ነው ያለብሽ። ለበዓል ብለው ይመጣል። አምላክ የሞተበት ቀን ነው ዛሬ፣ ስለዚህ ለዚህ ምግብ እንድትሰሩልኝ ፈልጌ ነው ብሎ ያዛችሁ። ለአምላክ አይሞትም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ አይሞትም ብሎ ቃል በቃል ይናገራል። ስለዚህ ስህተት ነው ይሄ በዓልህ፣ እምነትህን በደንብ አድርገህ መርምር በሉት። ገብታችኋል? ይሄ ነው። እሺ ዘከላሽ ጥያቄ ያላቸው የገባችሁ ሰዎች
እሺ ጥያቄ ከሌለን ባንነክ። እሺ ጥያቄ አለኝ ግን ሰው ይቀድመኛል ብዬ ነው ዝም ያልኩት። ኤኒዌይ ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላህ። ያ ጥያቄ አለኝ። የኔ ጥያቄ ላይክ በሐራም ወይም ደግሞ ላይክ ቀጥታ ሐላል ያልሆኑ ነገሮች ለምን ቀላል ይሆናሉ? ላይክ ገንዘብ መስራት ይችላል፣ በሪባ አይነት ምናምን ሊሆን ይችላል፣ ኢንተረስቲንግ ምናምን ሊሆን ይችላል፣ ትሬዲንግ ኦንላይን ሊሆን ይችላል። የተለያየ ስራዎች ስትሰራ እና በሐላል ስትሰራ ንግድ ላይ ሊሆን ይችላል። የተለያየ ነገሮች በእንትን ስትሰራ ቀላል ነው የሚሆነው። ቀጥታ ግን በሸሪዓ እና በእንትን ሄዳለሁ ምናምን ካልክ እና ለምን ይቀላል ይከብዳል? እና ለምንድን ነው? እሺ እንግዲህ ሐራም ነገራቶች ቀለል ብለው ይታያሉ፣ እንዲሁም ደግሞ ሐላል ነገራቶች ከበድ ብለው ይታያሉ። የሊሆን የቻለበት ምክንያት በሐራም መንገድ ስትሄድ ጊዜ ነፍስህ ያንን ለማድረግ በጣም ትፈልጋለች፣ እንትንም ይበረታታል፣ ጉልበትህም ያን ለማድረግ ሰይጣንም የሰይጣንም እገዛ አለ። ለዚያ ሲባል ያ ነገር ይገራለታል ሰውየው ሐራም ነገራቶች። ከሐላል ነገር ደግሞ ወደዚያ እንዳትሄድ ሰይጣን ያግዳሃል፣ ወደ መጥፎ እንድትሄድ ወሰውሰሃል። ለዚያ ነው ከበድ ብሎ የሚታያቸው። ታዲያ ሙስሊም እዚህ ዓለም ላይ ሲኖር ጊዜ የሐላል ሪዝቅን ብቻ ነው መፈለግ ያለበት፣ የፈለገ ከባድ ቢሆን። ልክ እንዲሁ ደግሞ ከሐራም ሪዝቅ መራቅ አለበት፣ የፈለገ ቀላል ቢሆንም። ነቢዩ ሰለላሁ ዐለይሂ ወሰለም የተወሰነላቸው ሪዝቅ አለ ከአላህ ዘንድ። ያንን ሳትበሉም አትሞቱም ካሉ በኋላ ፈአጅሚሉ ፊ ጠለብ፣ ነገር ግን አፈላለጋችሁን አሳምረዋል። እጥልቡ ሚነል ሐላል ወላ ተጥልቡ ሚነል ሐራም፣ ከሐላል ምንጭ ፈልጉ እንጂ ከሐራም ምንጭ በፍጹም እንዳትፈልጉ ብለው ተናገሩ። ታዲያ ሙስሊም መጠንቀቅ አለበት ከሐራም ገንዘብ። የሐራም ገንዘብ በጣም ከባድ ነው። ነገ የውመል ቂያማ እያንዳንዱ ስለ ገንዘባችሁ ትጠይቃላችሁ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ላ ተዙሉ ቀደመ ዐብድን የውመል ቂያማ ሐታ ዩስአለ ዐን አርበዕ ዐን ዑምሪሂ ፊማ አፍናህ ወዐን ሸባቢሂ ፊማ አብላህ ወዐን ማሊሂ ምን አይነ እክተሰበህ ወፊማ አንፈቀህ ወአን ዒልሚሂ ማዛ ዐሚለ ፊህ አው ማዛ ዐሚለ ቢህ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የትንሣኤ ቀን የአንድን ባሪያ እግር አትራመድም ወደፊት ስለ 4 ነገር እስኪጠየቅ ድረስ አሉ። አንደኛ ስለ ዕድሜው በምን ላይ እንዳባከነው ያንን ዕድሜ ይጠየቃል። አላህ 50 ዓመት ሰጥቼህ ነበር በምድር ላይ በምን አሳለፍከው? እኔም በመታዘዝ ወይስ እኔም በማመፅ ይላል። ስለ ዕድሜ ትጠየቃለህ። ዕድሜያችሁ የእናንተ ከአላህ ዘንድ የተሰጣችሁ ውድ ነገር ነው። ነገ የፍርዱ ቀን ትጠየቃላችሁ። ሁለተኛ ስለምን ትጠየቃላችሁ? ወዐን ሸባቢሂ ፊማ አብላህ፣ ወጣትነቱን በምን እንዳሳለፈው ልክ እንዲሁ ወጣትነት ወደ ጊዜ ነው። ያን ጊዜውን ሰው የአላህ ሕግና ስርዓት ላይ በመሆን ሊያሳልፍ ይገባል ነው። ነገ የትንሣኤ ቀን ስለ ወጣትነቱ ይጠየቃል። ሶስተኛ ወዐን ማሊሂ ሚን አይነ እክተሰበህ ወፊማ አንፈቀህ፣ ሰውም ስለ ገንዘቡ ይጠየቃል። የዛኔ ከየት እንዳመጣውና ወዴት እንዳወጣው፣ ከምን ምንጭ ከሐላል ምንጭ ነው ያመጣው ገንዘብህን በምድር ላይ ወይንስ ከሐራም ምንጭ ነው ብሎ አላህ ይጠይቀዋል። በምንስ ላይ ወጪ አደረከው፣ በሐላል ላይ ወይንስ በሐራም ላይ ይጠየቃል። ወዐን ዒልሚሂ ማዛ ዐሚለ ቢህ፣ ስለ እውቀቱ ይጠይቃል። በእርሱ ምን እንደሰራ ይጠይቅበታል ነው። ስለዚህ ገንዘባቸውን ከምን እንደምትፈልጉና በምን ላይ ወጪ እንደምታደርጉ በደንብ አስተውላችሁ ስሩ። ነገ የትንሣኤ ቀን የፍርዱ ቀን ስለዚያ ትጠየቁበታላችሁ። በሐላል የምታመጡት ገንዘብ የፈለገ ቢበረክትም ቅጣትም ይዞባቸው የሚመጣውና በሐራም የሚመጣ ገንዘብ ራቁ። የሐላል ምንጭን ፈልጉ፣ የፈለገ ቢያንስም እንኳን ማለት ነው። ያ ነው። የሐራም ምንጭ መጨረሻው በረከት የለውም በአብዛኛው ማለት ነው፣ ይሟጠጣል በረከቱ። ነገር ግን የሐላል ሪዝቅ ከሆነ ጥቂትም ብትሆን አላህ በዚያች ደስታን ይሰጠዋል ለሰውየው። ደስታ ብሎ ማለት የገንዘብ መከማቸትና መብዛት ሳይሆን በተሰጣችሁ ጸጋ መብቃቃትና የውስጥ እርካታን ደስታን ማግኘት ነው። ነቢያቶችና ሰሃቦች ድሃ ነበሩ በአብዛኛው፣ ነገር ግን በጣም ደስተኛ ነበሩ በህይወታቸው። ሌሎች ደግሞ በጣም ሀብታሞች አሉ፣ ነገር ግን በዚያ ደስታን ያልተሰጣቸው ናቸው አብዛኞቹ።
በምድራዊ ህይወታቸውን በቀጣዩም ዓለም ጥፋት እንዲይዙባቸው ይመጣው። ይህን ይመስላል። አይ አመሰግናለሁ። እሱ ጀዛከላህ ኸይረን። እሱ ነው መርሐባ ወኢያኩም። አይሽ እሺ ቀጥሉ። እነዚህ ምሳሽ እሺ ኢፍናን ነው የሚለው እዮብ ና ገባ ጀሰስ ይላል። والله نحن نحب الجسس أكثر منكم. السلام عليكم ورحمة الله وبركاته. وسو ناقبانا بلن زي قبانا إيوب جسس ولا شنو يوداچون بلن. وعليكم السلام ورحمة الله وبركاته. ወንድሜ ከጠየቀው ጥያቄ ጋር ተመሳሳይ ስለሆነ ነው። እሺ ጥያቄ ተመልሶልኛል። والله الحمد لله جزاكم الله خير. مرحبا وإياكم. እሺ የሐላባው ሙባ መጣ። የ16 ዓመት ልጅ ነው። ቁርአን ሊቀራልን ነው። እንዴት እንደሚቀራ ስሙት። እኔ ራሱ ለመስማት በጣም ነው የጋጋው። ሙቤ መጣ። የቻልኩትን መቅራት እችላለሁ። የቻልኩትን ደስ ያለ የቻልከውን اقرا ما تيسر معك من القرآن. እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. ጎበዝ ማሻአላህ የምሩሱ ግን ጀማሪ ነኝ። አብሽር ይደረሳል። ታኸትማለህ ቶሎ እና እሺ ጥያቄ መጠየቅ እችላለሁ? ይቻላል። እሺ እኔ ጥያቄ የነበረው ሁልጊዜ አሽርጌቴ ጠይቃለሁ የምለው የነበረው 5 ጣት አለና እጃችን ላይ ከ5ቱ ጣቶች ውስጥ አውራ ጣት ያለችው አጠገብ እንትን እሷን ጣት ለምን አታህያቱ ላይ እንደተመረጠች ብትነግረኝ እኔ ደስ ይለኛል። መልካምሽ ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ በሁሉ ተግባራቸው ተከተሏቸው ብሎ ያዘናል። ወተቢዑሁ ለዐለኩም ተህተዱን ይላል። ቀናውን መንገድ ታገኙ ዘንድ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ተከተሉ ይላል አላህ። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ያንን ከአላህ ዘንድ በተሰጣቸው ትእዛዝ እንጂ ከራሳቸው አያደርጉም። ነቢያችን ሰለላሁ ዐለይሂ ወሰለም አምልኮ ከሰሩ በኋላ ኹዙ ዐኒ መናሲከኩም አሉ። የአምልኮ ስርዓታችሁን ከእኔ ያዙ አሉ። በሌላ ቦታ ላይ ስለ ሶላት ሲናገሩ ሰሉ ከማ ረአይቱሙኒ ኡሰሊ አሉ። ልክ እኔ ስሰግድ እንዳያችሁት አድርጋችሁ ስገዱ አሉ። ታዲያ እሳቸው ሲሰግዱ እንዴት ነበር የሚለውን የዓይን እማኝ የሆኑ የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ሲዘግቡልን ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የሻሃዳን ቃል በሚሉ ጊዜ ይችን ጣታቸውን ያወጡ እንደነበር ተዘገበ። እርሳቸውን መከተልን ደግሞ አላህ ሱብሓነሁ ወተዓላ ግዴታ ስላደረገ እንከተላቸዋለን ማለት ነው። የእርሳቸው ተግባር ስለሆነ ነው፣ ሱና ስለሆነ ነው መልሱ። እሺ እሱ ሌላ ጥያቄ አንድ መድገም እችላለሁ? ይቻላል። እሺ አሁን እኔ ብዙ እንትን ላይ ያለው ቲክቶክ ላይ እመለከታለሁ። በቪዲዮ ቲክቶክ መቅረብ ይቻላል፣ ፎቶ መነሳት ይቻላል በእስልምና ምናምን ነገር፣ እሱ ነበር መጠየቅ የምፈልገው። እሺ መልካም። በቲክቶክ ላይ ቪዲዮ መውጣትን በተመለከተ አንድ ሰው ሊያስተምር ከሆነ ችግር የለም። ልክ እንዲሁ ደግሞ ጠቃሚ የሆኑ ነገሮችን ሊያስተላልፍ ከሆነ ችግር የለም። አንድ ሰው ሊያስተምር ከሆነ እስላማዊ ትምህርቶች እስላማዊ ባይሆንም ጠቃሚ የሆኑ ትምህርቶችን ለሰዎች የሚሰጥ ከሆነ ችግር የለውም። ያ ሴቶችን በተመለከተ ከሆነ ግን አላህ በቁርአን ላይ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበረጀል ጃሂልየቲል ኡላ ይላል። ቤታቸው መርጋት እንርጉ፣ እንደ ቀደምት መሃይማን ዘመን ሴቶች መገላለጥን አትገላለጡ ይላል። ስለዚህ ሴት ልጅ በሶሻል ሚዲያ ላይ ወጥታ ለማስተማር አንደኛ ፊቷን መሸፈን፣ ሁለተኛ ደግሞ ድምጿን ለስላሳ ሳታደርግ የምታስተላልፈው እውቀት ካላት ያንን በዚህ ስርዓቱን ጠብቃ ብታስተላልፍ ችግር የለውም። ይህን ያስላለሽ። እሺ ሌላ አስቸገርኩ መሰለኝ። እሱ ኧረ አብሽር ችግር የለውም። እሺ አንድ ደግሞ ሴት ልጅ አሁን ሴት ልጅ ቤት ብቻዋን ሆና ማንም የለም ማለት ቤት ውስጥ የለም ሰው፣ ከዛ
ድምጿን አውጥታ መዝጋት ትችላለች ወይ የሚለውን ነበር። ትችላለች። ባዶ ኢንዴክስ ከሌለ ድረስ ባጠገቧ ድምፅ ከፍ ተደርጎ የሚሰገድባቸውን ሶላቶች ሴት ልጅም ድምጿን ከፍ አድርጋ ብትሰግድ ችግር የለውም፣ ይቻላል። እሺ በቃ ጀዛኩሙላህ ኸይረን። እሱ መርሐባ መርሐባ። የአረባ አታስወጣኝ፣ ደስ ይለኛል። እንዲሁ ባዬ ደስ ይለኛል። አታስወጣኝ። እሺ ወንድሜ አብሽር። ቁርአን ልቅራለህ ትፈልጋለህ? እሺ አዎ ቅራልኝ። የትኛውን ሱራ ልቅራለህ አንተ ደስ ያለህ? ሱረቱል የኢሳ ምዕራፍ ቅራልኝ። የኢሳ ምዕራፍ እሺ የእናትን ምዕራፍ ሱራ መርየም ማለት ነው። ሱራ መርየምን እንቅራሽ አንዴ። ሱረቱል መርየም አይዮ ያለ ማለት ነው። እሺ ይሄንን ባክ ማለት ነው። አሁን ይሄን አንድ ፔመንት መቅረትን ባክ ያ ሰላም ያ ሰላም ያ ሰላም። ሱረቱል መርየም መርየም عليها السلام። አይዋ ሱራ መርየምን እንቅራ። ሙባ ስላዘዘኝ ነው አሁን የምቀራው። እሺ ልጆች ደስ እንዲለው አይደል? ሙባ አለ انت موجود معنا ولا ميوت አድርገው መሰለኝ። እሺ ማንን ሱራ በማን ድምፅ እንቅራ ልጆች? أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا
شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين
عظيم أسمع بهم وابصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرى إذ قضي الأمر في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن
خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا إذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا اطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا اتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما
ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس كل نفس يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا على ربهم يتوكلون وكأي من مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما ومن أظلم ممن افترى على الله كذبا ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعهم إلى الهدى فلن يهتدوا إذا أبدا ربك الغفور ذو الرحمة لو يؤاخذهم بما كسبوا لعجل لهم العذاب
بل لهم موعد لن يجدوا من دونه موئلا. ድምፅ ቀየር እስኪ ምን አይነት ድምፅ? የራሴ ድምፅ የተከተው ልጅ እያለ ቀረበ። وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا. وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا. فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا. فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا. قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن أذكره واتخذ سبيله في البحر عجبا. قال ذلك ما كنا نبغي فارتدا على آثارهما قصصا. فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما. قال له موسى هل أتبعك على أن تعلمني مما علمت رشدا. قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا. قال ستجدني إن شاء الله صابرا ولا أعصي لك أمرا. قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا. فانطلقا حتى إذا ركبا في السفينة خرقها. قال أخرقتها لتغرق أهلها لقد جئت شيئا إمرا. قال ألم أقل إنك لن تستطيع معي صبرا. قال لا تؤاخذني بما نسيت ولا ترهقني من أمري عسرا. فانطلقا حتى إذا لقيا غلاما فقتله. قال أقتلت نفسا زكية بغير نفس لقد جئت شيئا نكرا. قال ألم أقل لك إنك لن تستطيع معي صبرا. قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا. فانطلقا حتى إذا أتيا أهل قرية استطعما أهلها فأبوا أن يضيفوهما فوجدا فيها جدارا يريد أن ينقض فأقامه. قال لو شئت لاتخذت عليه أجرا. قال هذا فراق بيني وبينك سأنبئك بتأويل ما لم تستطع عليه صبرا. أما السفينة فكانت لمساكين يعملون في البحر
أما السفينة فكانت لمساكين يعملون في البحر فأردت أن أعيبها وكان وراءهم ملك يأخذ كل سفينة غصبا. وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما. وأما الجدار فكان لغلامين يتيمين في المدينة وكان تحته كنز لهما وكان أبوهما صالحا فأراد ربك أن يبلغا أشدهما ويستخرجا كنزهما رحمة من ربك وما فعلته عن أمري ذلك تأويل ما لم تسطع عليه صبرا. ويسألونك عن ذي القرنين قل سأتلو عليكم منه ذكرا. إنا مكنا له في الأرض وآتيناه من كل شيء سببا فأتبع سببا حتى إذا بلغ مغرب الشمس وجدها تغرب في عين حمية ووجد عندها قوما قلنا يا ذا القرنين إما أن تعذب وإما أن تتخذ فيهم حسنا. قال أما من ظلم فسوف نعذبه ثم يرد إلى ربه فيعذبه عذابا نكرا. وأما من آمن وعمل صالحا فله جزاء الحسنى وسنقول له من أمرنا يسرا. ثم أتبع سببا حتى إذا بلغ مطلع الشمس وجدها تطلع على قوم لم نجعل لهم من دونها سترا. كذلك وقد أحطنا بما لديه خبرا. ثم أتبع سببا حتى إذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا. قالوا يا ذا القرنين إن يأجوج ومأجوج مفسدون في الأرض فهل نجعل لك خرجا على قال ما مكني فيه ربي خير فأعينوني بقوة أجعل بينكم وبينهم ردما. آتوني زبر الحديد حتى إذا سوى بين الصدفين قال انفخوا حتى إذا جعله نارا قال آتوني أفرغ عليه قطرا فما استطاعوا أن يظهروه وما استطاعوا له نقبا. قال هذا رحمة من ربي فإذا جاء وعد ربي جعله دكاء وكان وعد ربي حقا. وتركنا بعضهم يومئذ يموج في بعض ونفخ في الصور فجمعناهم جمعا وعرضنا جهنم يومئذ للكافرين عرضا.
أفحسب الذين كفروا أن يتخذوا عبادي من دوني أولياء إنا أعتدنا جهنم للكافرين نزلا قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا أولئك الذين كفروا بآيات ربهم ولقائه فحبطت أعمالهم فلا نقيم لهم يوم القيامة وزنا ذلك جزاؤهم جهنم بما كفروا واتخذوا آياتي ورسلي هزوا إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا قل لو كان البحر مدادا لكلمات ربي لنفد البحر قبل أن تنفد كلمات ربي ولو جئنا بمثله مددا قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا للأول ولا يشرك بعبادة ربه أحدا أعوذ بالله من الشيطان الرجيم قروها نيازة مستوى نزر أنا قروها نيازة مستوى أي كلمة أعوذ بالله من الشيطان الرجيم ጠይቃቸው አለ ትመልሳላቸው ስራው ተነገራላቸው ማነው ሀፊዝ እናየው ከወንዶችና ከሴቶች ከሙሉ ሰላሳቸው ጠይቃቸዋለሁ ስራው ተነገራላቸው أعوذ بالله من الشيطان الرجيم وقال الذي آمن يا قوم اتبعون أهدكم سبيل الرشاد يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة يرزقون فيها بغير حساب إنها قيلة يتفرع به سورة عمران وإلى توقتنا يونس شو هذا نقع غالب
በማድረግ ዘንግራ ይሄ ሰውዬ ይሄ ድምፅ ማነው? ቢስሚላሂ ራህማኒ ራሂም ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙን ዐለይኩም ከተበ ረቡኩም ዐላ ነፍሲሂ ረሕማ أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم وكذلك نفصل الآيات ولتستبين سبيل المجرمين قل إني نهيت أن أعبد الذين تدعون من دون الله قل لا أتبع أهواءكم قد ضللت إذا وما أنا من المهتدين قل إني على بينة من ربي وكذبتم به ما عندي ما تستعجلون به إن الحكم إلا لله يقص الحق وهو خير الفاصلين قل لو أن عندي ما تستعجلون به لقضي الأمر بيني وبينكم والله أعلم بالظالمين وعنده مفاتح الغيب لا يعلمها إلا هو ويعلم ما في البر والبحر وما تسقط من ورقة إلا يعلمها ولا حبة في ظلمات الأرض ولا رطب ولا يابس إلا في كتاب مبين ይህ ሱዳን ገድ መጽፍላት ጀምሩ ማንኛውንም ድምፅ ቀስ ብላችሁ ትደብራላችሁ። ከዚያ ከዚያ በመካከል ታርገበታላችሁ እና ለምሳሌ ሱዳን ስትጀምሩ ቢስሚላሂ ራህማኒ ራሂም ወነጅሚ ኢዛ ሀዋ ማ ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى